እስላሙም በለው ጴንጤውም በለው በአናት ተተከለ። እንደየማ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረገረድ የሉተር ጥራጊ ኦርቶዶክስ ልክ ናት ካልክ ለምን መጣክ? ይሄ ጥያቄያችን ነው። ገብቶኝ ነው እኮ ሐሳብህ። አይ ቤቱን የከፈትንበትን ዓላማ ተረዳ። እሺ ቤቱን የከፈትነው ነገ እዚህ ቲክቶክ ላይ የኦርቶዶክስ አባት ሲሰደቡ ሰምተን ትላንትና የእስልምና ሲሰደብ ሰምተ ዛሬ ወንጌል አማኝ እንዲህ ሲሰደብ ሰምተ ዝም ባልክ ቁጥር አስተማሪነቱ ምንድነው እምትለኝ ከሆነ ነገ ሌላ ነገር ነው። ቅድም እንዳልኳቸው አገጣጥም እሳቸው ቤዛ አትባልም ያሉበት ሰዓት፣ ቀነኒ ያረፈችበት ሰዓት፣ ጌታን ተቀበልኩ ያለበት ሰዓት በጣም ተቀራራቢ ሰዓቶች ናቸው። አሁንም ደግሞ ማንም መጥቶ ይፍረድ፣ ማንም በተለይ እኛ ላይ እንደወረደ ጴንጤዎችን ብቻ ተናገረ እንዳይባል ነው እንጂ ሙስሊሞችን አልተናገረም። እኛን እንደተናገረ ግለሰብ አይደለም። ተቋም ጠርተ ስትሳደብ በተቋም ውስጥ ያሉ ስርዓቶችን ስታወግዝ አትሊስት ኃላፊነት መውሰድ ያለብህ ለጠራየውት ሌላማኝን በዛ ደረጃ መናገሩ እኛ ከዚህ በኋላ ልንለው የምንችለው የትም ቦታ መሄድ ይችላል። የኔ አሉ የሚፈለገው እከሌ ማን ነው እከሌ ምን ኮንትሪቢዩት ያደርጋል ለጌታ ቤተክርስቲያን ሳይሆን ፖለቲካው ላይ ምን አይነት አስተዋጽኦ ያደርጋል የሚለው ነው የሚታየው እያለን ልክ ነው። እንደዛ ሙልጭ አድርጎ ተሳድቦ በነገራችን ላይ እኔ ክሊር ላድርግልህ በጣም ይቅርታና ሐሳቤን ሰማፕል አድርገውና ሪሊጂየስ ፖለቲክስ ነው የተጀመረው አሁን እዚህ ፕላትፎርም ላይ በጣም ፓስተር አሌክስ በጣም እንደሰማ እንፈልገው እዚህ ፕላትፎርም ላይ ሪሊጂየስ ፖለቲክስ ተጀምሯል። ሃይማኖት ፖለቲካ አድርገውታል። ምክንያቱም ማንም እየተነሳ ማንም ላይ ማቀርሸት አይችልም። ማንም እየተነሳ እኔ ስለ ዮኒ ማኛ እኔ አልፈርድበትም። በነገራችን ይቅርታ በቃ ልጁ የሚይዘው ሰው አጥቷል። የትም ቤት ሲገባ ልጁን ይጠቀሙታል። አንተ እኮ እግዚአብሔርን እንዲፈራ አድርገህ ማታሳድገው ከሆነ አንድን ሰው ልክ ነው እንዴት ዘርተ ኮትኩተ ያላሳደግከውን እንዴት ፍሬ ትጠብቃለህ? በእግዚአብሔር ቤት እኮ መለማመጥ የለም። ማን ልትድን ትወዳለህን ብሎ እየጠየቀን ያዳነው ናዳን ብሎ አስገድዶ አይደለም። ተለማምጦ ውይ እንትና ይሁን ማንም አላለም። እወቁ ሁልህም ክርስትና ምን እንደሆነ አብዛኞቻችሁ አልገባችሁ። ክርስትና የልምምጥ ህይወት አይደለም። ወደህ የምትድንበት ህይወት ነው። ወደህ የምትቀበልበት ነው። ሲያድን እንኳን ልትድን ትወዳለህን እያለ ነው። ራሱ የክርስትና መስራች የክርስትና ራስ የሆነው ክርስቶስ ና ዳን ብሎ አንቆ አብጥቶ አይደለም ልትድን ትወዳለህን ብሎ ፐርሚሽን ነው የሚጠይቅ፣ ፍቃድ እየጠየቀ ነው ሲያድን የነበረው። አንተ ማነህ? መጥቷል ኦሬዲ አይደል? ካንተ የሚጠበቀው ምንድነው? ፍቅር መስጠት። ፍቅር መስጠት ማለት መለማመጥ ማለት አይደለም። ጎሽ ጎበጥ አይደለም። ስርዓት ያዝ ማለት ነው። አቁም፣ ይሄ ልክ አይደለም። ሚዲያ ላይ የተናገረው ሚዲያ ላይ መልስ ሰጠዋለህ። ሚዲያ ላይ በጀርባ ለሚያወራው ነገር ሄደህ በጀርባ ምላሽ ሰጠዋለህ። ብዙዎቻችሁ ክርስትና አልገባችሁ። እኔ እውነቱን ልንገራችሁ፣ ብዙዎቻችሁ ክርስትና የሚመስላችሁ አንቋሸሽ ይመስላችሁ። መቆራረጥ ጀመረ መሰለኝ። ይሰማችኋል? ይቆራረጣል። ይቆራረጣል። አይሰማም አሌክሶ። ይቆራረጣል። ሰሙ ይቆራረጣል። ታብታቡ ለነገሩ 3 ነው። እሺ ይኸውላችሁ ዋናው ሐሳብ ዛሬ ቤት ተከፍቶ ምን ሆኖ ነው የምልበት ምክንያት ተቋም ጠርተ መሳደብ ከጀመርክ ችግር ውስጥ ነው ያለው። የግለሰብ ችግር ግለሰቡን አድርገ መናገር እየቻልክ
ኦፍ ኮርስ ከኛ ዘንድ ሆኖ ሌሎች ቤተ እምነትን አባቶችን በመጥፎ ሲናገሩ የገሰጸው ብቻ ቢናገር ደስ ይለኛል። ኦፍ ኮርስ ትክክል። ባይ ዘ ዌይ እዚህ ያለን ሰዎች ትልቅ አስተማሪ ነገር መሆን የሚችለው ተቋም ጠርቶ መሳደብ እጅግ በጣም ጽዩፍ ነው። በጣም ነገ ኦርቶዶክስን ተነስቶ የሚሳደብ ሰው አይተ ዝም ካልክ በልብህ ሐሴት ከሞላ እስልምናን ጠርቶ ሲሳደብ በልብህ ሐሴት ከሞላ ወንጌል አማኝን ጠርቶ ሲሳደብ በትምህርት መሞገት መብት ነው። የፈለግከውን ነገር መስራት ትችላለህ። ተቋም ጠርተህ ግን መሳደብ ከጀመርክ ችግር አለብህ አይደለም የምንለው፣ በጣም ችግር አለብህ። ለዚህም የሚሆን ደግሞ ኢነርጂ ቁጭ ብለህ ሰምተህ አበባ ሰጥተህ ነገሩን አስቀጥለ እንዲሰደብ አሰድበህ በዚህ ደረጃ ከሄድክ ጥያቄ ምልክት ውስጥ ነው የምትገባው። እኔ የዚህ ጉዳይ ተባባሪ አይደለሁም። እንደ ወንጌል አማኝ እኔ በዛ ጥላ ውስጥ እንዳለ ሰው እማምነው በዚህ ጉዳይ ላደረገው ነገር እኔ በዚህ ጉዳይ ላይ ተቃዋሚ ነኝ፣ በጣም ተቃዋሚ ነኝ። ሰዎች እምነታቸው እንዲከበር፣ ሃይማኖታቸው እንዲከበር፣ የሚያምኑት ነገር እንዲከበርላቸው ከማምን ሰው ነኝ። ፈቃደኛ ሆነው ከመጡ በሀሳብ ጉዳይ ላይ መነጋገር ይቻላል። ነገር ግን ስም እየተጠራ የሚሰደብ ከሆነ የኔ አቋም ምን ሆኖ ነው ለሚለው ርዕሴ ትላንትና እስልምና ላይ ወንጌል አማኝ ላይ እየተጠራ ለተደረገው ነገር በጣም አስነዋሪ ነው ብዬ ስላመንኩ ነው። እሺ ብዬ አንድ ቁጥር እሺ ብዬ እሺ ሰላም ብያለሁ። እግዚአብሔር ፓስተር አሌክስ ነው። እሺ ከትላንትና ውይይቱን አንዳንዴ ከመጀመሪያው መስማት ወይ ደግሞ ዳር ላይ መስማት ልዩነት እንዳያመጣ እንዴት ነው አንድ መቼም ተቆርጦ የሄደ ነገር ብዙዎቻችን ላይ ችግር ደርሶብን ሊያቅ ይችላል። እናንተ ያላላችሁትን ነገር ተቆርጦ ይሄዳል እና ከየት ጀምሮ የት እንደሄደ በደንብ ካየኸው ትላንትና ዮኒ እየተናገረ የነበረው ያን ስሙን ስም ልጥራ እዛ የነበረውን ሰው አንተ ሁልጊዜ የምትሰራው በኦርቶዶክሳውያን ላይ ነው፣ ለምንድን ነው ወደ ራሳችን ማታየው ነው ነገሩ የጀመረው። ከዛ ምንድነው እኛ ውስጥ ያለው አለው። እንደዚህ አይነት ነገሮች አሉ፣ ጌይ ሌዝቢያነት ውስጥ እኛ ውስጥም አሉ። በዛ አይደለም የተነሳው፣ እኔ ነበርኩኝ። አንዴ ካልሆራው ልጨርስና ትነግረኛለህ። ነገሩን እንዳልክ በጻፈው ጽሁፍ ነው የተነሳው። አይኖ ልንገርህ አንዴ። እሺ እሱንም ከሱ መጀመር ይችላል። ዋናው ፖይንቱ እኮ ከሱ ነው ጅማሬ የተጀመረው፣ ከዛ ነው። አንዴ እሺ ቆይ ይሄ ቢል ጠይቃት። እሺ ቆይ ኮሎ አንዴ ይሄ ቪዲዮ እሺ ቆይ አይ ከዚህ ልነሳና ከዛ ሐሳብሽን እጂ ትላንትና ዮኒ ያደረገው ነገር ልክ ነው ብለሽ ታምኛለሽ? እኔ ዮናስን ያየውበት መነጽር እኔ ምንም ጥፋት አላጠፋም። እንዴት ብለህ ጠይቀኝ ልናገር። ስለዚህ እንደዚህ ላድርግ እሺ እንደዚህ ላድርግ። እኔ ዮናስ በሰራው ነገር መቃወም የሚችል ሰው ብቻ ሐሳብ እንዲሰጥ ባደርግ ይደብርሻል? አይ ተናገር መውረድ እችላለሁ። ሪያሊቲውን ግን አንተ ትላንትና ብፁ እዚህ አጠገቤ ያለ ከአንቺ ጎንን ያለው እኔ እዚህ እያስተማርን እያለ ብፁ ነው ምን አለኝ፣ አሌክስ እኛ ላይቭ ከፍተን እያስተማርን ዮናስ ቤት ከፍቶ የሆነ ነገር እያደረገ ነው፣ ፕሊስ መሄድ አለብን አለኝ። ይኸው ብፁ አጠገብሽ አለ። ሄጄ ሙሉን የሰማሁት ሙሉን ስሰማ ከመሀል አይደለም ተደጋጋሚ ከኤርሚያስም ጋር ሲያወራ ሰምቻለሁ። ከኤርሚያስ ጋር ያወራበት ግራውንድ ራሱ ልክ አይደለም። ግራውንዱ ምንድን ነው? አድቫንቴጅ ነው የያዘበት። አድቫንቴጅ የያዘበትን ምክንያት ማውራት እችላለሁ። አንዴ ኦልሞስት መቃወም ስለጀመረ የኤርሚያስን አካሄድ ለሚፈልገው ግብአት ሰርቶበታል። ስለዚህ አሁን የኤርሚያስን አውድ እንዳለ እንይዘውና ይዞት የመጣበት ግን እኔ ለምሳሌ ወንጌል አማኝን እንደ ተቋም በዛ ደረጃ የጌ የሌዝቢያን ምናምን እያለ የጠራበትና ቀጥሎ በእስልምና ጎኑ ላይ የነበረው ነገር ልክ ነው ብዬ ስላላመንኩ ነው። ስለዚህ አሁን ትላንትና ግለሰቦች ጋር የነበረውን ነገር አይደለም እኔ እያወራሁ ያለሁት፣ ተቋም ጠርቶ ላደረገው ነገር ልክ አይደለም ነው። ከግለሰቦች ጋር የነበረውን ነገር እዚያ ቦታ ላይ በትክክልም አድሬስ ያደረጋቸው ለምሳሌ እንዳልክ ተነስቷል፣ ኤርሚያስ ተነስቷል። ግን ከሁለቱ ጋር የነበረው ሀሳብ ችግር የለብኝም። ተቋም ተጠርቶ ግን በተነሳው ሀሳብ እየተቃወምኩ ነው ያለሁት ለማለት ነው። እሱን እኮ ነው። አንድ ደቂቃ በቃ እኔ ይወራል። ተቋሙ የተነሳበት እንዲህ ብድግ ብሎ ተቋም ጋር አልተገባም በሚል ነው። አሌክስ አንተም እዚህ የሚዲያ ሰው ስለሆንክ አንተንም እንዲህ እንዳይገጥም ብዬ ነው ወደፊት የተነሳበት ምክንያት አንተ ቀለሜን ኤርሚያስን ሄቪዬ እኔ
የፈለገ ከግለሰብ ጋር የሚያያዝ ችግር ካለ እኔ አምናለሁ፣ ችግር የለብኝም። ተቋም ከተጠራ ግን እግዚአብሔር ምስክር ነው። ተቋሙ እሺ፣ ተቋሙ እኔ ኤርሚያስን ሲጠራው ይኸውልሽ፣ ኤርሚያስን ባነሳበት ኬዝ ላይ በተነሳው አውድ እኔ ደጋፊ አይደለሁም። እንደምታውቂው እኔ የአፕሮች ችግር አለ ብዬ ማመን ሰው ችግር። አዎ፣ ስለዚህ የጀመረው ኤርሚያስን አንተ ጠዋት ማታ ኦርቶዶክስ ነው ስትሰድብ የምትውለው ብሎ ችግር የለብኝም። ልክ ነው። ስለዚህ ወደዛ የዞረው እሱ ነው አሌክስ። ኖ ፐርፐዝሊ ግን እስልምና ለምን ጠራሽ? እስልምና አዎ የጠራበት ምን አለ ኤርሚያስ አንተ እነሱ ላይ ብቻ ነው ሲለው እኔ እስልምና ላይ እሰራለሁ አለ ኤርሚያስ። ስለዚህ የተካሄደው በዚህ መንገድ ነው። ጥላቻ ነው የምታወራው፣ ጥላቻ ያወራሽ ነው። ነው ሄቨን እታችን ሄቨን ችግሩ የጀመረው ከእንዳልክ ነው። ከእንዳልክ ነው የጀመረው። እንዳልክ ትጽፈዋለህ። ጥላቻ ታውሪ አሌክስዬ። የተጀመረው ኦርቶዶክስን አትስደብ ነው የጀመረው። ኤርማን ነው እና መሳደቡን ምን አመጣ? ሌላውን መሳደብ ምን አመጣ? እናንተ ኤርሚያስ በይት ከፍቶ ኦርቶዶክስ ሲሰደብ ዝም ብለህ ሌላውን መሳደብ ምን አመጣ? ሄቨን ይሄን መልሽልኝ። አሁን እኮ ልክ አሌክስዬ ኤርሚያስን ለምንድን ነው ከፍተህ አሁን ይሄ ሁሉ የሚጮኸው እኮ ኤርሚያስ ለማዳን እኮ ነው። አንተ ጠዋት ማታ ኦርቶዶክስ ለምን ፖይንቱ ላይ አታወራም? ግን ለምንድን ነው ዙሪያ ጥምጥም ማይክ የሚዩት አድርግና እነ ብፁዕ አምላክ ካሉ ይናገሩ። ለምን መሰለህ ብፁዕ ክፈት እናውራ። ብፁዕ ክፈት እናውራ። አሌክስዬ እኔ አንድ እውነት በአንድ እውነት አምናለሁ። ወንድሞቼ ከእነት አላቀዋሉ ቢቀየሙኝም ባይቀየሙኝም አሌክስዬ ብትቀየመኝም ባትቀየመኝም ለማንም ብዬ ለወንድሞቼ ብዬ ለወዳጆቼ ብዬ የማየው ነገር የለም። አንድ ነገር ወቁ፣ ከ1000 ታላቁ ኬኮን ይልቅ አንዱ አሌክስ ይበልጥብኛል። የኔ ሚዛናዊነት መለኪያ ይሄ ነው፣ የእሱም ጭምር። አንድ እውነት ነው። የተፈጠረው ነገር አንዲት ተቋምን ጥቷት ከወጣ ጀምሮ ይቀጠቅጣት የነበረውን ኤርሚያስ ተቋምን አስመልክቶ እንደፈለገ አድርጎ ነው የረገጠው። ይሄ ልጅ አንዲት ተቋምን ያለማቋረጥ እድሜ ልክህን የምትወቅጥ አንተ ብሎ ሲጠይቀው ከተቋም ጋር እያያዘ መልሶ ምን አደረገው? ኤርሚያስን አናገረው። ለምን? ኤርሚያስ በባህሪው ትቶት የወጣውን ረግጦት የወጣውን ክዶት የወጣውን ህይወት የለውም ብሎ የተወውና ተቋም ያችን ተቋም ብቻ ሲረግጥ የሚያውቀውን ከተቋም ጋር እያይዞ ከራሱ ከሚያምንበት ተቋም ጋር ሁለቱም ከሚያምኑበት ተቋም ጋር እያይዞ ሲረጋገጡ አመሹ። የእነሱ መረጋገጥ ለእኛ ህይወት ሰጥቶን ከሆነ እዚህ ጋር እየተወያየን ያለ ነው፣ እንቀጥልበት። የእነሱ መረጋገጥ ለእኛ ህይወት የማይሰጠን ከሆነ እባካችሁ የተሻለ ርዕስ ይፈጠር። ስለዚህ በሁለቱ አለመግባባት ምክንያት እኛ ማያግባባን ውይይት ውስጥ ለምን እንገባለን? ብፁዕ የኔ ዋናው ነገር ቤት ከፍተን እንድናወራ የተፈለገው በዮኒ ማኛ ትላንትና አንተን አይደል ቤት ዘግተን አብረን እንሄድ ነው አይደል? ከዚህ ነው ያልኩህ። ከኔ ራሴ ጎትቼ ነው የወሰድኩህ። ካሁን ኦፍኮርስ አንተነ ቤት ከፍቼ እዚህ እየተወያየን የነበርነውን ዝጋና እንሂድ አልከኝ፣ ሄድኩ። የሰማሁት ነገር በግለሰብ ደረጃ የተነሳ ሀሳብ ወደ ተቋም ሄዷል። ተቋማት እየተጠሩ ተሰድበዋል። አልሰማህም እኮ? ተቋማት እንዲሰደቡ ያደረገው ምንድን ነው? ጽንሱ ምንድን ነው? አይደለም አሁን እያልኩ ያለሁት ይኸውልህ፣ ለምሳሌ እኔ ወይ አንተ ወይ እዚህ ሰው ያለ ሰው ቤት ከፍቶ ተቋም ቢሳደብ የኔ የመጀመሪያው ጥያቄ ወደኋላ ሄጄ ያንተ ባክግራውንድ ነው ማጠናው። ሳጠና ችግር ካለብህ ችግርህን ነው ምፈታው። በተደጋጋሚ ግን ሲሆን ጥያቄ ምልክት ውስጥ ይገባል። በተደጋጋሚ ለሆነ ነገር ነው ይዤ የመጣሁት። አሌክስ አንድ ነገር ላስረዳ፣ ታምንብኛለህ? ብጽዬ ቅድም ሚኪ ስላለ ነው። ከዚህ በፊት ዮኒ እዚህ የኦርቶዶክስ አባት ሲሳደብ ሰምተሃል አንተ? አዎ ሰምቻለሁ፣ በሆነ ነገር አይቻለሁ። ምን ብለሃል አንተ? ምን ብለሃል? ምንም አላልኩም። ምንም አላልክም። ዛሬ ግን መልኩን ቀይሮ ኦልሞስት መጥቷል። ይሄን ነገር የጋራ አድርገህ ካልተቃወም ነገ ከሱ በኋላ የሚመጡ ሌሎች ሰዎች ሃይማኖት በቀየሩ ቁጥር እየሄዱ የነበሩበትን ሃይማኖት መቃወም ከጀመሩ፣ መሳደብ ከጀመሩ ዲስ ሮንግ እያለ ነው። እኔን ስማኝ። ቆይ አሁን እኔ መስማት አሁን ስማኝ።
አሌክሲ ገብቶኛል፣ ስማኝ ገብቶኛል። ስማኝ ዛሬ አንተ ያልተቃወምከው ነገር ብዙ ዛሬ ያልተቃወምከው ነገር ቆይ ልንገርህ፣ በእኔው ንብ ስማኝ፣ በእኔው ንብ ስማኝ። ገብቶኝ ነው እኮ ሐሳብህ። አይ ቤቱን የከፈትንበትን ዓላማ ተረዳ። እሺ ቤቱን የከፈትንበት ነገ እዚህ ቲክቶክ ላይ የኦርቶዶክስ አባት ሲሰደቡ ሰምተን ትላንትና የእስልምና ሲሰደብ ሰምተ ዛሬ ወንጌል አማኝ እንዲህ ሲሰደብ ሰምተ ዝም ባልክ ቁጥር አስተማሪነቱ ምንድን ነው የምትለኝ ከሆነ ነገ ሌላ ነገር ነው ይዞ የሚመጣው። ዛሬ ግን እዚሁ ሶሻል ሚዲያ ላይ አብረን የጋራ መማማሪያ ስፍራችን ላይ ልክ አይደለም ማለትን ለምንድን ነው የማንደፍረው? ልክ አይደለም፣ በቃ ልክ አይደለም። የፈለገ ልባቸው ውስጥ ሞቲቭ ቢኖርም እኔ ሞቲቫቸው ችግር የለብኝም። ፍቀድልኝ። እኔ ሀሳቤ አውቃለሁ። በሁላችሁ አንድ ነገር ልንገርህ። ማን ነው ስሙ ዮናስ የሚባለው ልጅ የሙሉ ወንጌል አማኞች አብያተ ክርስቲያናት አትሮንስ ላይ ቆሞ አይደለም የተሳደበው አባቶቻችንን፣ እቤቱ ሶፋ ላይ ቁጭ ብሎ ነው። እየተረዳኸኝ ነው? ማንም ግለሰብ ምንም ልታመጣበት በማችልበት ቦታ ላይ ሆኖ ነው አባቶችን የሳደበው። ስለዚህ አባቶችን ስለሰደበ ዝም አልኩ እንጂ ስለሱ ጸልያለሁ። በቤተ እምነቴ ምንም ላመጣ አልችልም። የት ነው ያለው? እግሩን ሰቆቆ ወንበሩ ላይ ሶፋ ላይ ተቀምጦ ነው። አትሮንስ ላይ ቆሞ ቢሆን እንደ ተቋም አውግዙት ብዬ ጮሃለሁ። ይሄ ግላዊ አቋም ነው። ኤርሚያስም እንደዚህ ነው የሚያደርገው። ቤቱ ተቀምጦ ህፃናቶቹ እየተንጫጩ እንቅልፍ እየነሳቸው ቤተክርስቲያኗን 24 ሰዓት ሲሰድብ ነው የሚውለው። መጽሐፍታቿን ምንም ስለሷ አልተርክም። ስለዚህ ቆይ ተረዳኝ። እኔ አላልኩም፣ አልተቃወምክም አይደለም ሐሳቤ። አውቃለሁ አሌክስዬ፣ አንተን አውቃለሁ። እኔ ለአንተ ምስክር ነኝ እኮ። ይኸውልህ ኤርሚያስና የኤርሚያስ አይነት አካሄድ በብዙ ለሶሻል ሚዲያም ለተቋማት በጣም አስተማሪ አይደሉም ብለን ቪዲዮ ሰርተናል፣ በጣም ተቃውመናል። እዚህ አሁን ፍቀድልኝ፣ አስጨርሰኝ። ሐሳቤን አስጨርሰኝ። እኔ አላረዝመውም። ሐሳቤን አስጨርሰኝ። ማንም በየቤቱ ጠረጴዛና ወንበር ሰርቶ እግሩን ሰቅሎ ካልሲውን እያሳየ ለሚሳደበው ነገር አወገዝነውም አላወገዝነው ምንም አናመጣም። እኛም ይመለከተን አንዲት ቤተ እምነት አትሮንስ ዘርግታ አንዲት ቤተ እምነትን ብትናገር ብሰማ የሚናገረው እኮ ሰው ነው። ለምሳሌ እኔ በቤተክርስቲያን አውደ ምሕረት ላይ ወጥቼ ሙሉ ወንጌልን ብተቻት መጽሐፍቶቿን እየዘለኩ ባመጣ ቤተክርስቲያን ትተቻለች። ግለሰቦች የሚያደርጉትን ምን እናድርግ? የግለሰቦችን ግብር ለግለሰቡ ቆየኝ የሁላችሁ ለግለሰቦችን ክፉ ተግባር ይሄ ደግሞ በጣም ሌላ አፕሮች ነው። እንዴት ነው አንተ እያወራህ የኦርቶዶክስን አውደ ምሕረት ላይ እስካልቆምኩ ድረስ የሚባል ነገር የለም። እኔ ትክክል ነው ብንልም ምንም አላመጣንማ። ምን ፈጥረን እናውቃለን? ምን ውጤት አምጥተን እናውቃለን? ይሄው ውጤት እያመጣን ነው። እኔ እየተቃወምኩ ነው እኮ። ያንተ መቃወም የፈጠረው የቤትህ ቆይ አሌክስዬ፣ እኔ እኮ ስላላስጨረሰኝ ነው። ያንተ መቃወም ያመጣው ለውጥ የለም። ያንተ ለውጥ የሚያመጣው ቤትን ከፍተህ ተረዳኝ እኮ ተረዳኝ፣ እንዲያስጨርሰኝ አሌክስ እያስጨርሰኝ። ጉዳቱ አመዘነ አይደለም። ልክ አይደለም። ለምን መሰለህ? ልክ አይደለም። አውደ ምሕረት ላይ ቆሞ አንድ ሰው የሌላን ተቋም ስም ጠርቶ እስካልተሳደበ ድረስ በግለሰቦች ደረጃ የሚነገረው ነገር ዮኒ እኮ ለብዙ ጊዜ ወንጌል አማኝ ነኝ ብሎ ተጠምቆ ብዙ ነገር አድርጎ ቤት ከፍቶ እያስተማረ ነው። ሲያስተምር ቁጭ ብለህ እየሰማኸው ነው። ሲሳደብ አይወክልንም፣ አይሰራም። በቃ ይሄ አይሰራም። እኔ ደግሞ አሌክስ እባክህ ተረዳኝ። ቆይ እኔ የሚበልጥብን ስማኝ፣ እኔ የሚበልጥብን አንተ ቤትን ገፍተህ መዳን በማን እንደሆነ ብንማማር ነው የሚበልጥብን። አይደለም፣ ከዛ በላይ ነው። ይሄ አስተማሪ ስለ ነገረ ድህነት አንተ ቤት እንማማር። ሰዎችን መስበክ ነው የሚሆንብን፣ አጥፊዎችን መስበክ ነው የሚሆንብን። አይደለም። ይቅርታ፣ ለሌላ ሰው ድል ውስጥ እኔ አሁንም ልንገራችሁ፣ ግለሰቦች ቤት ከፍተው ብዙ ሰው እየሰማቸው ተቋም እየተጠራ የሚሰደብ ከሆነ በህይወቴ ዘመን የማላምነው ነገር ነው። አውደ ምሕረት ይሄ እኮ የሶሻል ሚዲያ አንዱ በር ብዙ ሰዎች እንዲማሩ የተሰጠንን እድል በማስተማር ደረጃ ብቻ ሳይሆን፣ እውነቴን ነው የምላችሁ፣ በማስተማር ደረጃ ብቻ ሳይሆን በክፉ በሚደረጉ ነገሮችን መቃወም አለብን። ነገ ሌላ ጉድ ከመምጣቱ በፊት ከዚህ የተሻለ ነገር ከዚህ በኋላ ይመጣል ብዬም ስለማሰብ፣ ስለዚህ ምንድነው ማድረግ ያለብን? ልክ አይደለም፣ በቃ ይሄ ልክ አይደለም። እንዴት
በጣም ረጅም ሰዓት ቪዲዮ ተሰርቶ እዚህ ሶሻል ሚዲያ ላይ የምናየው ነገር በጣም ልክ አይደለም። አንዱ ግብረ ገብ ነው፣ መንፈሳዊ ነገር ነው የምንማረው። አትሊስት እኔ በተቋም ደረጃ የሚጠሩ ነገሮችን አግባብ አይደሉም ብዬ ነው። ታላቁ እንዴት ነህ? ደሱ ዮሐንስ እንዴት ናችሁ? ይመስገን። እንዴት ናቸው? እግዚአብሔር ይመስገን። ጉዳዩ ከገባህ ማን ነው ማይክ ከፈተው? ምን መሰለ ከሰማኸው የትላንትናው ሀሳብ መስጠት ደስነኛ። እሺ እንግዲህ ያው እንደዚህ ያሉ ነገሮች እዚህ ሚዲያ ላይ ከመጣም በኋላ በጣም በእያንዳንዱ ነገር በጣም በስፋት ጠቅለል ተደርጎ አንዴ ቆይ አንዴ ደስ ተብሎ ኦርቶዶክስ ተብሎ ደስ ኢየሱስን ሳታውቁ አትሙቱ፣ ብሽሽቅ አይደለም የተያያዝ ነው። እንዲህ አይነት ኮሜንት አትጻፉ። ብሽሽቅ አይደለም፣ አደራህን። ከዚህ በኋላ እንትን እናደርጋለን። እንደዚህ አይነት ነገር አትጻፉ። እኛውን ብሽሽቅ አይደለም። ኢየሱስን ሳታውቁ አትሙቱ ሌላ ርዕስ፣ እንደዚህ አይነት ነገር አይደለም እያወራን ያለ ነው። እሺ ቀጥል። እና ይሄ እዚህ አይነት ስድድቦች በሙሉ በገስታችንም ብታዩት በእያንዳንዱ ቤትም ስታዩት ኦርቶዶክስን እኔ በጣም ዛሬ አሁን በጣም ስጣላ ነው ያልኩት። ማለት በቃ እንደዚህ ናችሁ የሚሉ የእኛ ልጆች ጭምር የሚሳደቡ በጣም አሉ። ጌታ ምስክሬ ነው። እና አንዳንድ ጊዜ እኔ ኦርቶዶክሶች እኔን ቢሰርቡኝ ሁልጊዜ እኔ ይሰርቡኛል፣ ግን እኔ ቢሰርቡኝ በቃ እኔ የተረዳሁትን አልተረዱኝም ብዬ ሊሆን ይችላል። ግን ቢያንስ እኛ ወንጌል አንብበናል ገብቶናል የምንለው ሰዎች በዚህ አይነት ልክ ግን መሳደብ እንኳን ተቋምን ቀርቶና ፐርሰናሊ አንድን ሰው መሳደብ ትክክል ነው ብዬ አላምንም። ስለዚህ ምንድነው መደረግ ያለበት? አንደኛ እኛው ማጨብጨባችንን ማቆም ነው። ሰው ታዋቂ መጣ ሲባል፣ የሆነ ባለ ሀብት መጣ ሲባል፣ የሆነ አርቲስት መጣ ሲባል ልክ ከዲሃው ነፍስ የበለጠ ነፍስ የያዘ ተመስሎ እስከሚታየን ድረስ አጨብጭበን ባንዴ ፓስተር እናደርገዋለን፣ ባንዴ እንትን እናደርገዋለን። ከዚያ በኋላ እንደገና ያን ሰውዬ ደግሞ ለማውረድ ያለው መከራ በጣም ከባድ ነው። ስለዚህ እንደዚህ ከሚሆን አንደኛ እንደ ቤተክርስቲያን በጣም በደንብ መሰራት ካለበት እየግላችን እንኳን እኔ ዝም ብሎ መስቀል አብረህ በጣም ብዙ ዓመት ያገለገለውን ወንድምን ዞር ብለህ እኮ አታየውም። የሆነ አርቲስት መጣ ስትባል እንደዛ የተለየ ነፍስ እንደያዘ ከምናደርግ እንደዚህ ያሉ ነገሮችን ረጋ ብለን ኦርቶዶክሳውያን ወንድሞችም እኛም የመጀመሪያው ነገር ረጋ ብለን የመጀመሪያ ቲክቶክ እንደገባው የዛሬ 4 ዓመት አካባቢ የነበረው በጣም ኦርቶዶክሳውያን ወንድሞች ነበሩ፣ የጽዮን ደጆች የሚባሉ የነበረው በጣም ፊስቡል ነበረ። አዳራችንን በሙሉ ሳንሰለች ማለት ነው ሳንጫጫ ሳንሰለች የነበረ ጊዜ ነበረ። ያ ሁሉ ጠፍቶ አሁን እኮ ውይይት ስንገባ ራሱ ውይይታችን ፖለቲካ ነው የሚሆነው። ፖለቲካ እኔ በቃ ያን ሰውዬ የሆነ ነገር አድርጌ እንትን ለማለት ያኛውም እኔን እንደዚህ ለማድረግ ሌሎችም ከዛዚህ ስለሆነ እንደዚህ ያሉ ነገሮች ካልቆሙ ፐርሰናሊ የምናረጋቸው ነገሮች እያወራ ነው ፓስተር አይሰማም። ደሱ ትላንት ሰምተሃል? አዎ በጣም ትላንትናውን ሰምቻለሁ እያወራ ያለሁት እና እኔ የትኛውም እንኳን እሱንና እኔ ይኸውልህ እንኳን ተቋምና እያልኩ ያለሁት ፐርሰናሊ መሳደብ ትክክል አይደለም ነው። ፐርሰናል እንኳን ተቋምና ፐርሰናሊ አንድ ሰው ተነስቶ ሰዎችን መሳደብ የለበትም ነው። እንደዚህ ያሉ ነገሮች በጣም መቅረት አለባቸው። አፕሪሼት ማድረግ የለብንም፣ ማጨብጨብ የለብንም። በቃ ሲሰርብልን ጊፍት መስጠት፣ የሆነ ነገር ሲያደርግልን በቃ የምናጨበጭብለት መሆን የለብንም። እንዲሁ አጨብጫቢ መሆን የለብንም ነው። ኦርቶዶክሳውያንም፣ ፕሮቴስታንቱም፣ ሙስሊሙም የትኛውም ሃይማኖት ቢሆን ማስረዳት ካለብን እምነታችንን በቅንነት በየዋህነት በፍቅር መግለጽ ነው። ከዛ ውጭ ግን አጨብጫቢ ሆነን ሲሰርቡልን ደስ እያለን የምናረግ ከሆነ የምሬን ነው ክርስትናም አልገባን እምነታችንን ትክክል አይደለም ብዬ ነው የማስበው። እና ይሄ ነው አመለካከቴ። ተባረኩ። በአጠቃላይ ፎርሙ ግለሰቦች ላይ ያተኮረ ማንኛውም ነገር እኔ ችግር የለብኝም። ለምን መሰላችሁ?
አደግ ሲል ግለሰብም መሰደብ የለበትም። ኦፍኮርስ ግን ምን ማለት መሰላችሁ? እሺ እሰጥሃለሁ። ሌሎች ሰዎች እኛ ተቋማት አይደለም ፍኖተ ህይወት የሚለውን ሰው ታስገባውና ለእኔና ለሱ እኔና እሱ ደቂቃ ትሰጠናለህ። 10 ደቂቃ ትሰጠንና እኔና እሱ ወንጌልን ነው የምንጠያየቀው። አንድ እዚህ ጋር ከታች ታድሰዋለ ፍኖተ ህይወት ብሎ የሚጽፍ መታወቅ ቤት ሁሌ አንድ ሰውና ሁለት ሰው ቤቱ እያስቀመጠ ስሜን እየጠራ የሚሳደብ አንድ ባለጌ ያለና በጣም ሽማግሌ ነው። አንተ ሰውዬ አሁንም ስርዓት ያዝ። አይደለም አንተ ልታስተምረኝ ብቁ የሚሆን ሰው እኔ ሊያስተምረኝ ሰው አታመጣም። አንተ ራስህ መጽሐፍ ቅዱስን አታውቅም። ዛሬ በዚህ ሰው ህዝብ ፊት ልንገርህ። እና ሌላኛው ደግሞ ቴልኮም የምትባል ሰው ይቅርታ አሌክስ በጣም ይቅርታ፣ ቴልኮም የምትባል እታች እያንዳንዱ ስድብህን ስክሪንሾት እያረኩት ነው። እዛ እየማልክ ነው አይደል የምትናገረው? ይቅርብኝ፣ አንተ ሰድበናል እኮ እኔ አንድ የቡና ቤት ሴት ምናምን ይጽፉልኛል። ኢግኖር አድርጋቸው ያቸው እነዚህ ከታች እኔ በዚህ ደረጃ አሁን ሲሰድቡሽ እያየው ነው። በጣም ነው የሚዘገንነው። ለመጻፍ አይምሯቸው በዚህ ደረጃ እንዴት እንደሚሄድ አላውቅም። ሰሙ የታገስ ግድ የለም። ሶሻል ሚዲያ ላይ ብዙ ነገር ነው ያለው። ይቅርታ እንግዲህ እንትን ፓስተር ሳላ መጥቷል። ቴንኪዩ ገዜ ታላቁ እድል ልስጣችሁና ፖይንት ያለው ነገር አውርተን አስተማሪ የሆነ ነገር እኔ ፐርሰናል አቋሜ እኔ ከዚህ በፊትም እንደምታውቁት እኔ እንትን ተቋም የሚሰደብ ሆኖ ሳይ ታግሻ አላውቅም። እኔ አልወድም። ግለሰብም ከሆነ 1 ቀን 2 ቀን 3 ቀን 4 ቀን ችግር የለም። የህይወት ዘመን ግን ሲሆን ዳስ በጣም ሮንግ። ቤት ከፍተህ ርዕስ ይዘህ ወንጌል አማኝ እያልክ ስትሳደብ ቫሊዩ ነው የምትቀንሰው። ተቋም ወንጌል አማኝ እየተባለ የሚካሄድበትም ማለት ነው። ነገሯቸው ያደርጋሉ። ሰባኪያንን ደግሞ ሰባኪዎች እንዲያናገሯቸው ያደርጋሉ። የታወቀ ግሩፕ ነው። የጃንደረባው ግሩፕ ይባላል። በታላላቅ ባለሀብቶች ነው የሚመራው። እዚህ ሀገር ያለውን የምታንቀሳቅሰው ዘማሪ ፋንትሽ ትባላለች። ባለፈው አንዲት ዘማሪ ዮርዳኖስ የተባለች እዚህ ሀገር ያለ ቀሲስ አስወልዶ የካዳትን አታስታውሱ? ታስታውሳላችሁ አይደል? ዮርዳኖስ የምትባል ደስ የምትል ልጅ ያ እሷን እንዳያገባት ልጅ አስወልዷት ላይ ይቅርታ ዝም ብዬ እንዳላወራ ብዬ ነው። እሺ ይቅርታ። አንድ ጊዜ የማሳያችሁ ነገር ስላለ ጉድ እየዘገየው እየገባውኝ ስለሆነ እየጠፋብኝ ነው። እሺ ሲስተሙ ሁሉ ጌታ ሆይ። እሺ አንድ ጊዜ እናንተ ስክሪን ላይ ለማድረግ እንዴት ነበረ? አይደለም ማወራው ያው ሲጠመቅ የነበረው ፎቶ ማንኛው ነው? ይሄ ነው። ሞድሺ ቆይ እድል ሰጥሻለሁ ስለማታውቂው። ቆይ ቅድም ሲስቅ የተጠመክበትን ፎቶ ፖስት አድርግ ብዬው ነበር። እሱ ደብቆታል። ያው እኔ ፖስት አደረኩላችሁ። እኛ አንዋሽም፣ ያለ መረጃ እናወራው። ኪንግ ናታን ምን ትላለክ? ሃሎ ብራዘር ብሮዬ ምን ትላለህ? ምን ትላለህ? አረ የደምረው ጥምቀት ነው። አልነበርክም። የደምረው ጥምቀት መሆኑን በቪዲዮ ማስረጃ እያንቀሳቀስክ እዚህ ጋር ነው የነበርኩኝ እዚህ ጋር ደምረው ሲጠመቅ ብለክ አሳይሽ። በቃ እንግዲህ ጨርሰናል። በነገራችን ላይ የሶሲንም አንድ ላይ አድርጋችሁ ፖስት አድርጉት። ለምን ሶሲ እናንተ ቄዳር ተጠምቃችኋል። ምንም እንትን የለውም።
በቃ ምንም ድብብቆሽ የለውም። ሶሲንም ንገራትና ሶሲም ፖስት ታድርገው። አዎ ሶሲ ነው የሚለው። ወደ ግራና ወደ ቀኝም ስታነቡት ሶሲን ወደ ግራ ሶሲን ወደ ቀኝ ማድረግ ትችላላችሁ። እስኪ አድርጉት። ሶሲ ወደ ቀኝ ሶሲ ወዴት ነው? ሶሲ ወደ ግራ ሶሲ ወደ ቀኝ። በሁለቱም ስታነቡት ትርጉም ይሰጣል። ኤኒዌይስ ፓስተርዬ እሺ ወደ ርዕሳችን እንመለስ። የጃንደረባውን ጉዳይ መሬት ሲረግጥ በእውነት በታማኝነት ቃል ገብቼ አመጣለሁ መረጃውን በትክክል መሬት ሲረግጥ ማለት ነው። ከዛ በተረፈ ግን ከቀነኔ ጋር ያለው ነገር 100% ትክክለኛ የሆነ ነገር ነው የነገርኳችሁ። ከብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ከሚለው ጋር አያያዝም፣ ውሸት ነው። ታይሚንግ ይጠብቃል። ልክ እንዳልክ እንግዲህ የሃይማኖት ድርጅት ስም አልጠራም፣ ነፃነትን ስሙን አልጠራም። ማንም ሰው ኢየሱስን ሳያውቅ እንዳይሞት ነው ያለው። እንግዲህ ተጠቀመበት። ልክ እንዳልክ ነው የተጠቀመበት የብፁዕ አቡነ ገብርኤልን ጉዳይ። የብፁዕ አቡነ ገብርኤልን ጉዳይ እንዳልክ የወቅቱ ብሪጅ ነው ያደረገው። የወቅቱ ጉዳዩን ኮኔክት ማድረጊያ ነው ያደረገው። ስለ እውነት ነው ምላችሁ። በሕያው አምላክ ስም እምላለሁ። እሱ በተናገረበት አማርኛ መናገር በጣም ቀላል ነው። በጣም ግን ያንን አዳማዊ ማንነት ጥለነዋል፣ ቀብረነዋል። ከየት እናምጣው? ሊመጣ አይችልም። በእርግጠኝነት ቅድም እኮ ኤርሚ እኮ ቤት ከፍቶ እንዳትከፍቱ ብሎ አስጠንቅቋል እኮ። እኔ ኤርሚንም አልሰማሁኝ እኮ አይደለም፣ በጣም ነው የምሰማው። እሱን ካልሰማው ምንም እኮ ጥቅም የለውም። ምክንያቱም ቲክቶክ ከፍቼ ልጠቀም እችላለሁ፣ ግን ህዝቡ የሚያቀኝ በኤርሚያስ ቤት ነው። ሰው ብዙ ሰው ያወቀ አልሰማውም ማለት አይደለም፣ ግን የእግዚአብሔር ህዝብ እንዲጠበቅ ስለምፈልግ ነው። ለምን እኔ በጣም ነው ያዘንኩበት ከምነግራችሁ በላይ። በጣም ነው የተናደድኩበት። አንጀቴ እርር ነው ያለው። እናንተ የምህረት ጉልበት እንድታገኙ በእውነት ነው የምላችሁ። አይደለም በሰው ላይ በመላእክት ላይ የመፍረድ ስልጣን አላችሁ። ይሄንን ታውቃላችሁ መቼ። አንደኛ ቆሮንቶስ ምዕራፍ 6 ላይ ሄዳችሁ ማንበብ ትችላላችሁ። ማቴዎስ 19ን ማንበብ ትችላላችሁ። አይደለም እንግዲህ በወንድማማቾች መካከል ላለ ጸብ ነው እንግዲህ መልእክቱን የጻፈው አይደል? በቆሮንቶስ ቤተክርስቲያን እንዴት በማያምኑ ሰዎች ፊት ይሆናል ጥላችሁ? በመካከላችሁ አንድ ደካማ ሰው እንኳን የለም ወይ የሚፈርድ? እንኳን በሰው ላይ በመላእክት ላይ እንደምትፈርዱ አታውቁም? ምን ይላቸዋል? የእናንተ ሐዘን ለሱ መልካም አይደለም። የአመነው ሰው ህዝብ፣ የእግዚአብሔር ህዝብ ለሱ ሐዘን ጥሩ አይደለም። ስለዚህ የእግዚአብሔር ህዝብ ለሱ የምህረት ጉልበት ያገኝ ዘንድ እውነቱን ማወቅ አለበት ብዬ ነው የመጣሁት። በቃ አንዳንዴ እኮ ልባችን ላይ የከበደ ነገር ሲኖር እኮ ለምህረትም ለመንበርከክም እኮ ስጋ ደካማ ነው መንፈስ ግን ብርቱ ነው እንደሚል ስጋችን ይደክምብናል። የተነቃቃ መንፈስ እንኳን ቢሆን ስጋችን እምቢ ይላል። ስለዚህ እንደነገርኳችሁ ነው የእንዳልክ ጉዳይ
ድልድይ ነው የሆነው። የእንዳልክ ጉዳይ ምክንያት ነው ያደረገው። ምክንያት ልክ ብፁዕ አቡነ ገብርኤል ምክንያት እንዳደረጋቸው ቅድም እንዳልኳቸው አገጣጥም እሳቸው ቤዛ አትባልም ያሉበት ሰዓት፣ ቀነኒ ያረፈችበት ሰዓት፣ ጌታን ተቀበልኩ ያለበት ሰዓት በጣም ተቀራራቢ ሰዓቶች ናቸው። አሁንም ደግሞ ማንም መጥቶ ይፍረድ፣ ማንም በተለይ እኛ ላይ እንደወረደ ጴንጤዎችን ብቻ ተናገረ እንዳይባል ነው እንጂ ሙስሊሞችን አልተናገረም። እኛን እንደተናገረ ኢትስ ኦኬ፣ እኛም ፍክክር ውስጥ አንገባም። እሱ ያደረገውን ነገር እያንዳንዱን ለመዘርዘር ይቅር፣ ኢትስ ኦኬ እንለፈው። ጌታን ተቀብያለሁ ካለበት ቅጽበት ጀምሮ አፉን በዚፕ ነው የዘጋው። ቀነኒ የምትባል ሴት ስሟን ጠርቶ አያውቅም። ቀነኒ የምትባል ሴት ስሟን እሺ ሰናዬ ስሟን እንዴት ነበረ? ስሟን ጠርቶ አያውቅም። ሰጥቻለሁ ሰናዬ፣ ስሟን ጠርቶ አያውቅም። አሁንም ከዚህ በኋላ የሚፈጠሩ ነገሮች አሉ። የሚፈጠሩ ነገሮችን እንደ ግብአት ይጠቀምባቸዋል፣ እንደ ምክንያት ይጠቀምባቸዋል ለሚፈልጋቸው ነገሮች ማለት ነው። በነገራችን ላይ አይደለም የሆነ ህብረት አባል ሆነክ በእምነት ከሚመሳሰሉ አይደለም አብሮ ለማምለክ እግዚአብሔርን ራሱ ጌታ ኢየሱስን ራሱ በፈቃድክ ነው የምትከተለው። ማንም አያስገድድክ። ለተቀበሉት ሲል የማይቀበሉም አሉ ማለት ነው። እግዚአብሔር የፈቃድ አምላክ ነው። አስገድዶ ራሱ ተከተለኝ አይልክም። ተቀብለ መከተል ጥቅሙ ላንተ፣ እኛን ለማስደሰት በጣም እኮ የተሸወደው እኮ ኢየሱስ ስንባል ስስ ብልታችን እንደሆነ ሁሉ መዳን ለራስህ እንደሆነ ደግሞ እናውቃለን። ኦኬ፣ ብትድል ለራስህ፣ ባትድል ለራስህ፣ ብትክድ ለራስህ እንደሆነ እናውቃለን። ያንተ መዳን ለእኛ ምንም አይጨምርልንም፣ ምንም አይቀንስልንም። አንተ መጣ ቀረ በእኛ ዘንድ ምንም አይጨምርም፣ ምንም አይቀንስም። ለአንተ ነው ጥቅሙ፣ ለአንተ ነው ከዘላለም ሞት የምታመልጠው። አሁን የቀረ ፍቅር ሲዝምና እህተ ማርያም፣ ፍቅር ሲዝምና እህተ ማርያም ይቀርሃል። አለቀ። እንግዲህ አንተ ሁለቱንም ደግሞ ቴስት እስከምታደርግ የሚፈጠሩ ሃይማኖቶች ካሉ እንደዛው ማለት ነው። በህዝቤ ላይ አትቀልድም። የልቤን ልብ አታወርድ። በመተካካት ደግሞ እመን። በቃ ጄኔሬሽናል የሆነ ሰክሲድ እንዳለ እመን። በቃ አልፎብሃል። በአንተ ኮንቴንት አልፎብሃል። አሁን አንተ ራስን ዝግ አድርገክ በቤተ ክርስቲያን ገብተህ ዲሳይፕልሺፕ ተምረህ እግዚአብሔርን ማገልገል ነበር የሚጠበቅም። ስንት ሰው አልነበር እንደ ተስፋ ያደረገው በቃ ዮኒን ማኛ አይቶ ብዙ ሰው ወደ ጌታ ይመጣል ተብሎ? ያ ነበር ካንተ የሚጠበቀው። ወንድሞች ብዙ አልገፉህም ወደ ቤተ ክርስቲያን እንድትሄዱ? ገፍተውሃል፣ አውርተውካል፣ በውስጥ ተመክረሃል፣ አልሰማም ብለሃል። ስለዚህ በመተካካት እመን። እምቢ አላረጅም አትበል። ተክተሃለች።
ቤታዮ is the first lady in the platform. ቤታዮ is the queen በአንተ ኮንተንት ከዛ አሉ ከሷ ጋር የሚፎካከሩ ሌሎች አሉ የመጡ አለቀ። በቃ ጊቭ አፕ አድርጉ፣ ጡረታ ውጡ በእናንተ ኮንተንት። በቃ ጡረታ ውጣ። አሁን ምንድነው የምታደርገው? ወደ ወንጌሉ ፊትህን ታዞራለህ። ይሄ ነው በቃ። እግዚአብሔር እድል እየሰጠክ፣ እግዚአብሔር እያመቻችልህ እንዴ። በህመማቸው በምናቸው ስትቀልድባቸው የነበሩ ሰዎች እኮ አልተቀየሙክም እኮ እንዴ፣ አልተቀየሙህም። ስትሰድባቸው የነበሩ ወንድሞቼ እኮ አልተቀየሙህም። ይምጡ ስትል እኮ ነው እንዳለ ውር ብለው የመጡት። ኢየሱስ ሲባል ምን ያህል ኢየሱስ ስስጎናችን እንደሆነ የምታውቁት እንዴ። ኢየሱስ ኦርቶዶክስ ጋር ያለው ኢየሱስ ትክክል ነው ካልክ ለምን መጣክ? መምጣት አልነበረብህም። እዛው ነው መቆየት ያለብክ። እዛው ትክክለኝነቱን ነው ማሳየት ያለብክ። ኦርቶዶክስ ኢየሱስን ብቻ ነው የምታመልከው ካልክ ለምን መጣክ? መምጣት እኮ አይጠበቅብህም ነበር። አለቀ። ኑ በብርሃኑ ተመላለሱ። it belongs to you ማለት ነው። በቃ አለቀ። ሄደ ብርሃኑ ላይ መመላለስ። ኦርቶዶክስ ልክ ናት ካልክ ለምን መጣክ? ይሄ ጥያቄያችን ነው። አልመጣም። እሱማ ተደበቀብን እንጂ መደበቂያ እኮ ነው ያደረገን። አሁን ደግሞ የሚሰራው ድራማ ምንድነው? ዲኖሚኔሽናችሁ ውስጥ አልገባሁም ግን በጌታ አመኛለሁ፣ ጌታን ተከትያለሁ፣ አልሸሹም ዞር አሉ ማለት ነው። አሁንም አይ በቃ ተመልሻለሁ፣ ወንጌል አማኝ አይደለሁ ምናምን ካለማ ያቺ የደረሰችበት ዛቻ አለቻ። ህይወትህ ላይ እንደቀለድክ እንዳይመሽ፣ ጊዜ እንዳይደርስ፣ የመጨረሻው ደውል እንዳይደርስ፣ እንዳይመጣ ወይ እንዳትሄድ እምፈራለህ እሱን ነው። በጣም ከባድ ነው። አንዳንድ ነገሮችን ማውራት ስለማልፈልግ ነው። በተለይ ከትላንት ወደ ቤቱ ላይ ሊሰራ የፈለገው ድራማ ኦ ማይ ጉድነስ። እኛ የዳንበት መዳን ግን እንዴት ደስ ይላል! ምን ያህል ትዕግስተኛ ያደርጋል! ምን ያህል አይተው ማለፍ እንድንችል ያደርጋል! ምን ያህል እያረርን እንድንስቅ ያደርጋል! እኔ በሆነ እንደዛ በትዕግስት አወራለሁ? አይ ዶንት ቲንክ ሶ። አይመስለኝም። እኔ አላወራም። እኛ ጴንጤዎች ጋር ጊፍት ሳይሆን ኢየሱስ ነው ያለው። ጊፍት ሳይሆን ኢየሱስን ነው የምንሰጠው። እኛ ጋር ጊፍት የለም፣ ኢየሱስ ነው ያለው። ጊፍቱን የሚሰጠው ኢየሱስ ነው ያለው። ኦል ኦፍ ዘ ሰደን ማንም የጊፍቱን ቦክስ ሳይነካው ዝም ብሎ እኮ ጊፍት ሊመጣ ይችላል። በቃ መላእክት ልኮ ሊሰጥ ይችላል። ዩ ኔቨር ነው። አለቀ። ኦርቶዶክሳውያን እንደኛ አይደሉም። በጨለማ ናቸው። የምህረት ልብ የላቸው። ቂም ይዘውብሃል። አያምኑክም። በጣም የሚያሳዝነው ትረስት አያደርጉም። ከዚህ በኋላ ፕላትፎርሙ ላይ እንደለመዱት ለብሽሽቅ ይጠቀሙብሃል እንጂ ትረስት አያደርጉ። ከዛስ ከሁሉም ያጣ ነው የምትሆነው።
ሰው ለጊፍት ኢየሱስን፣ ሰው ለመወደድ፣ ከዓለም ትርፍ ለማግኘት፣ ሆይ ሆይታ ለማግኘት፣ እሰይ እሰይ ለማለት ለመባል፣ እንትናዬ ለመባል፣ በልልኝ እንዲባል ምን አይነት ነገር ነው? ምን አይነት ነገር ነው? እግዚአብሔር ምህረትን ያምጣልክ። እኛ እግዚአብሔር እንዲምርህ ወደ ልብህ እንዲመልስክ ይሄ ድንጋይ የሆነውን ልብህን ወደ ስጋ እንዲቀይረው ወንጌል ባናቱ ይተከል ያልክ ጊዜ እኮ ነው የጀማመረክ። የዘፈን ዳርዳርታው እንደሚባለው ማለት የዛን ጊዜ በሞኝነት እሺ ተብለክ አይ ስሜታዊ ሆኜ ነው እኔ ከአምላኬ ጋር ብጨርስ ምን ታውቃላችሁ ከአምላኬ ጋር ጨርሳለሁ ምናምን። እኛ ትረስት እናረጋለን እናምናለን። ማንም እንዳይናገረው እሱ ከእግዚአብሔር ጋር ቢጨርስ ተባለ በቃ። እኛ እግዚአብሔርን ወደ መምሰል ከቀን ወደ ቀን በቻልነው አቅም የክርስቶስን ልብ ለመያዝ እንደዚህ የምንሆን ከሆነ እሱ ደግሞ ምን ያህል ተሸካሚ እንደሆነ አስቡት። ምን ያህል በህመማችን ተቀልዶ በአገልግሎታችን ተቀልዶ ለምህረት ለይቅርታ ስንጠራ እየሮጥን አቤት የምንል ከሆነ ኢየሱስ ግን ምን ያህል እንደሚሸከመን አስቡት። ወገኖቼ እውነት ዴዲኬትድ ሆናችሁ ነው ፕላትፎርሙን የምትጠቀሙት። የነገርኳችሁን ነገር ሁሉ ጌታን ተቀበልኩበት ያለበትን ድራማ ሁሉ አገናኙት። አሁን ከሰራው ጋር አገናኙት። ከዛ የሚመጣውን እንጠብቅ። መጨረሻ ላይ ውሳኔውን እንጠብቅ። ኤኒዌር እንደተመቸክ ግን እኛ እንነግርሃለን። አሁንም ቢሆን የተቀላቀለበት ኢየሱስ እኛ ወንጌላውያን ማዳኑ ኦኬ የኢየሱስ ማዳን ተቀንሶ ለሌላ ተሰጥቶ ከሱ ላይ ተካፍሎ ለሌላ ተሰጥቶ ከሱ ላይ ተደምሮ ለሌላ ተሰጥቶ ከሱ ጋር ተባስቶ ለሌላ ተሰጥቶ አይደለም። ኢየሱስ ብቻውን አዳኝ ነው። እኛ ጋር እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ እርሱም ኢየሱስ ይባላል። በነቢያት በስሙ ንስሐና የኃጢአት ስርየት እንደሚሰበክለት የተነገረው ከማርያም ስጋ ለብሶ የተወለደው ቃል የነበረው እሱ ኢየሱስ ብቻ ነው መዳኛ። ኦኬ እሱ ብቻ ነው መዳኛ። ወንድሜ በህይወት አትቀልድ። ወንድሜ የምልህ አሁን አንተን በኢትዮጵያዊነት ነው ወንድሜ የምልህ፣ በጌታ ወንድማችን አይደለም። ገና ጌታን አልተቀበልክም። ራስን የመግዛት መንፈስ ይሰጣል። ጌታን የተቀበለ ሰው ራሱን ይገዛል፣ ትዕግስትን ያደርጋል። ቢያንስ አንዱ የመንፈስ ፍሬ በህይወቱ ይገለጣል። ትዕግስት የሚባለው ነገር ማለት ነው። እኔም እኮ ትዕግስተኛ ሆኜ ላይሆን ይችላል፣ ግን ይሄን ያህል ደግሞ የእግዚአብሔርን ሕዝብ ማዋረድ፣ የእግዚአብሔርን ሕዝብ ምሰድብ፣ የከበረውን ቤተክርስቲያን በጠቅላላ ግብረሰዶም ብዬ ምሳደብ አይደለም። ግብረሰዶማዊነት በቤተክርስቲያን ደረጃ ሳይሆን በሀገር ደረጃ በመንግስታት ደረጃ እልባት ሊሰጠው የሚገባ ጉዳይ ነው።
ኦኬ ጎግል ነበር አይደል ሲጎለጉሎ የነበረው ትላንትና። እሱም ሆነ ያስገባቸው ሁለት ሰዎች አሁንም ጎልጉሏ፣ አሁንም ጎልጉሉ። በኢትዮጵያ ደረጃ እናውራ። ወለተ ጴጥሮስ በጀርመን ዩኒቨርሲቲ በተደረገው ጥናት አይደለም ኢትዮጵያ አፍሪካ ላይ ወለተ ጴጥሮስ የተባለች የነሱ ጻድቅ ናት ወደ ገዳም ግብረ ሰዶማዊነትን ያስገባችሁ። ወለተ ጴጥሮስ ሰርች አድርጉ። ጀርመን ዩኒቨርሲቲ ላይ በተደረገ ጥናት ወለተ ጴጥሮስ ናት ግብረ ሰዶማዊነትን በገዳም ደረጃ ለመጀመሪያ ጊዜ ያስገባችሁ። ዮኒ እኔ ጠይቀሃለሁ፣ ቻሌንጅ አደርግሃለሁ። በኢትዮጵያ ኮንቴክስት ደረጃ የትኛዋ የኛ የወንጌላውያን ቤተክርስቲያን ግብረ ሰዶማዊነትን እንደተቀበለች በማስረጃ ታሳየናለህ። ዘማሪዎቻችሁ ግብረ ሰዶማውያን ናቸው ከነስማቸው አወጣለሁ ብለሃል፣ ከነስማቸው እንድታወጣ። ከዛ በተረፈ ስለ አሜሪካን በተናገርከው ነገር ላይ በጠቅላላ የአሜሪካ ቤተክርስቲያን ፓስተሮች በጠቅላላ ያልከውን ይህንን ስትሪም ቁጭ ብለህ ሙሉ ስትሪሙን በእንግሊዘኛ እንድታደርግ፣ ኦኬ ሙሉ ስትሪሙን በእንግሊዘኛ እንድታደርግ ቻሌንጅ አደርጋለሁ። ሙሉ አሜሪካን ያሉ ቸርቾች በጠቅላላ የግብረ ሰዶም ናቸው ያልክበትን ሙሉ ንግግርህን 45 ደቂቃም ተናገርክ፣ 1 ሰዓትም ተናገርክ፣ 2 ሰዓትም ተናገርክ፣ በእንግሊዘኛ ስትሪም አድርገው። ከዛ ከማጋ እንደምታወራ ቁጭ ብለህ ታየዋለህ አንተ። በእንግሊዘኛ ግን ስትሪም እንድታደርገው አይ ቻሌንጅ ዩ። ሁሌ ዙፋን ላይ መቀመጥ የለም። ጎልያድ በዳዊት ለጌታም ጌታ አለው። አይ ቻሌንጅ ዩ በእንግሊዘኛ ስትሪም እንድታደርግ አይ ቻሌንጅ ዩ። I really challenge you. ስትሪሙን በእንግሊዘኛ አድርገው። የኢትዮጵያውን ደግሞ እሺ ፓስተርዬ ሙሉ የዩቲዩብን ነው ሊንክ ነው ልክልሃለሁ። የኢትዮጵያውን ደግሞ ከኛ ጋር በኢትዮጵያ ኮንቴክስት ብቻና ብቻ ነው የምታወራው፣ ከኛ ጋር ስታወራ ማለት ነው። ኦኬ በኢትዮጵያ ኮንቴክስት የተናገርከውን ደግሞ በመረጃ ሁለት ነገር ሰጥቼ ካለው፣ ሁለት ቻሌንጅ ሰጥቼ ካለው። ስለ አሜሪካን የተናገርከው ሙሉ የአሜሪካን ቸርቾች ግብረ ሰዶማውያን ናቸው ያልክበትን ሙሉውን ላይቭ በእንግሊዘኛ ስትሪም እንድታደርገው። ሁለተኛ ደግሞ በኢትዮጵያ ማስረጃ አመጣለሁ ያልክበትን ሙሉ ዘማሪዎቻችሁ ጭምር ያልከው እነማን እንደሆኑ የትኛው ቤተክርስቲያን ግብረ ሰዶማዊነትን እንደተቀበለች ሙሉ ማስረጃ ይዘህ እንድትመጣ I really challenge you። ከዛ በተረፈ ወገኖቼ ዘግይታችሁም የገባችሁ ካላችሁ ጌታን የመቀበል ድራማ የተሰራበት ምክንያት ቀነኒ ናት። ኦኬ የቀነኒን ሞት በተመለከተ ፖሊስ ጋር የማይደርስ መረጃ ቀድሞ እጁ ይገባ ነበር። ያ ባን የተደረገው አካውንቱን ብታዩት በቀን 3-4 ቪዲዮ ስለ ቀነኒ ፖስት ያደርግ ነበር። መርማሪዎች ፖሊሶች ሳይደርሱበት ቀድሞ የምትኖርበት ቤት መስኮቱ በጥይት መበሳቱን፣ ምንጣፉ ስር ደም እንዳለ ቀድሞ ከፖሊሶች የሚናገረው እሱ ነው። ሙሉ መረጃ ነበር የሚላክለት። ኢቭን የእሷ እጮኛ የነበረው አንዱ አለም
ይቅርታ በጣም ወይ ገስቶችን እንዴት ማኔጅ እንደማደርግ ግን አላውቅም። እሺ እስኪ ገስቶችን አንድ ቼክ ላድርግና መለሳለሁ። የነበረው ዘፋኙ እንግዲህ አይ ቲንክ አንዱ ዓለም ይመስለኛል የሱ ገርል ፍሬንዶች ሁሉ እሱን ነበር ኮንታክት የሚያደርጉት። ከሷ በፊት የነበሩት ገርል ፍሬንዶቹ ሃው አቢዩዚቭ ሂ ዋዝ እና ብዙ መረጃ ለሱ ነበር የሚላክለት። ከዛ ከፍተኛ ባለስልጣናት በጣም በቃ ከፍተኛ ባለስልጣናት ማስፈራሪያ ከብዙ ነገር አንግል አንፃር የሚያስፈራ ማስፈራሪያ ደርሶታል ዮኒ ማኛ። ከዚህ የተነሳ ታይሚንጎችን ጠበቀ። ምን ሆነ? ብፁዕ አቡነ ገብርኤል ቤዛ አትባልም ማርያም የሚለውን ይዞ ለካ ማርያም ቤዛ አትባልም ብሎ ጌታን የመቀበሉን ድራማ ሰራ ማለት ነው። ዛሬም እንደዛው እንዳልክ የሃይማኖት ተቋም አልጠቀሰም። ስለማሞት እንደሚናገር አልተናገረም። የእንዳልክን ነገር እንደ አቡነ ገብርኤል ነው የተጠቀመበት። ይዞ እኛን ደግሞ አታክ ለማድረግ ተጠቀመበት ማለት ነው። ስለዚህ የመጨረሻው ዲሲዥን ላይ ሲደርስ ቀደም ጠቆም ካደረኳችሁ መረጃ ጋር አያይዤ ድጋሚ መገባበት ይሆናል። ድጋሚ ባልገባበትም እናንተ ኦሬዲ ስለነገርኳችሁ ትረዳላችሁ ብዬ አስባለሁ። ሁሉም ለመልካም ነው እንበል እስቲ። ለመልካም ነው እና በጣም ከባድ ነው። ለጆሮ ይቀፋል። ለጆሮም ቢቀፍ ለእግዚአብሔር ለጌታ ብሎ መነቀፍም ያለ ነው። ወንድም መስሎ የበግ ደም ለብሶ ሰው ገብቶ በመሃል ገብቶ ሰውን ሲበጠብጥ አንዱ ባነሳው አንዱን ነቀፌታ ባነሳው ሌላው ደግሞ የሱን ተገና አድርገው በሱ ምክንያት ግማሹ ኮሜንት እየጻፈ ወንድማችንን እንትን ሲሉ ነበር። ለሱ ደግሞ እግዚአብሔር አለ። እግዚአብሔር ደም በደሙ ይሸፍነዋል፣ ይጠብቀዋል። ግን በጣም ከባድ ነው። ዮኒ የሚለው በጣም ከባድ ነው። ቢከብድም እግዚአብሔር ልቦናውን ይመልስ ነው የምንለው፣ ሌላ ምንም አንልም። ግን ባይሸቀጥ በውሸት እዚህም እዛም ባይሮጥ ለሱ ለህይወቱ ለራሱ ለነፍሱ ቢጨነቅ ጥሩ ነው። ግን ለነፍሱም ካልተጨነቀ ምንም ማድረግ አይቻልም። ያው መከራው ይባላልና ሰው ከዚህም በፊትም ተናግረዋል። ወንድሞችን መክረውታል፣ ወንድሞችን ተው ብለውታል። እንደዚህ አይነት ነገር ጥሩ አይደለም። ኦኬ በይቅርታም ታልፏል። እየደጋገመ ሲባል ደግሞ በጣም ይከብዳል። ግን እግዚአብሔር ለኛም ልብ ያስፋልን። ብዙዎቻችን ያው ተትላንት ወዲያ ማታ ጀምሮ ትላንትና ጀምሮ አለቅስ ነበረ። ጌታ ሆይ ለምንድነው እንደዚህ አይነት እያልኩ ብዙ ጌታን እየጠየቅኩት ነበረ። ለምንድነው እንደዚህ አይነት ነገር በወንድሞች በትክክል እንዳይሰሩ የእግዚአብሔርን መንገድ እንዳያስኬዱ ይሄንን ጨለማ ከፍተው ጨለማውን ከዚህ ጨለማ ውጡ እንዳይሉ ለምንድነው አፋፋቸውን እንዲባሉ ወይንም ደግሞ ቀስማቸው እንዲሰበር ለምን ታደርጋለህ? ታስተውላለህ፣ እያየህ ነው፣ እየሰማህ ነው አይደል እንዴ ላለው ነበርና በጣም ወንድማችንን እንደዛ ብሎ ግማሹ ከታች ከኮሜንት በለው ብለው ሲጽፉ ለምን እያልኩ እንትን እግዚአብሔርን ጠይቅ ነበር ማለት ነው። እኔ ግን የትም ገብቼ እንደዚህ ነው ብዬ ማላወራም። ግን እንደዚህ ሳይ ኮሜንትንም ሳይ ምን ስል በቃ በጣም ውስጥ ያዝናል ማለት ነው። ምክንያቱም ሰው እነሱ ይሄንን ማድረጉ እሱ ብሩን ነው ያየው ወይንም ደግሞ የሚጣለውን ይሄን ሁሉን ነገር አይዞክ በለው የሚለውን አይቶ ሊሆን ይችላል። ግን ለራሱ ለህይወቱ አልተጠነቀቀም።
ወንድሞቹን እንደፈለገ እንትን ወንድም ነኝ ብሎ በወንድምነት ስም ገብቶ ብዙ አይነት ነገር እንትን ሲል ለህይወቱም አላየም። ይሁን እሺ ህይወቱን ፈርዶበታል ማለት ነው። በራሱን የፈረደበት ራሱን በራሱ ፈረደበት ማለት ነው። ግን ሌላውን ባይነካ ለምንድነው ገደላ ገደሎቹ እንዳይገለጥበት ነው። አሁን ስታዩ ገደላ ገደሎቹ አሉ አይደለ? እነሱ እንዳይነኩባቸው እንደውም እሱን እንዳትከፍተው እሱን እንዳታየው እሱን ስተው ነው ወንድምነትን የምናየው እያሉ ወንድማችንን በጣም እንትን ሲል ነበርና በጣም ከባድ ነው። ጌታ ልቦና ይስጠን፣ እሱም ልቦና ይመልስለት። እኛም እንጸልያለን በምንችለው አቅም፣ ጌታም ይረዳናል እና ተባረኩ። መስዬ ተባረኪ፣ ጌታ ይባርክሽ። ስለወዳለሁ ምርት የተባረኪ፣ ጌታ ኢየሱስ ይባርክሽ። አልብያለሽ አሎ መርስዬ፣ ሰላም እንዴት ነሽ? ደህና ነሽ ወይ? አለን ቅዱሳን ሁላችሁ የጌታ ሰላም ይብዛላችሁ። እኔ ትላንትና እንዴት እንደተናደድኩኝ እንደው በስመ አብ። በቃ አንዳንዴ ከመንፈሳዊ ነገር አውጥቶ ስጋዊ እንድንሆን የሚያደርግ ነገር ነው ወንድማችን ዮኒ ሲሰራ የነበረው እና ውስጤ በጣም አዘኔ። ጉዳችሁን ዘረግፋለሁ ምናምን የምን ጉድ ነው የሚዘረግፈው? እና ኤርሚን አስገብቶ ሌሎቹን ደግሞ ከዛኛው ቤት አስገብቶ ተናገሩ እንትን እያለ ነበር እና እኔ ቀድሞንም ቅድሚቶቼ እንዳሉ ዮኒ እንዳልዳኔ ነው ማስበው። የሚል አንዳንዴ ገብተው የዳኔ ሰው ገና ነው። በእርግጥ ሂዝ ፍሬሽ እና በጌታ አዲስ ነው ገና። ግን የዳኔ ሰው የሚያደርገው ነገር አይደለም አየው ከሱ ላይ እና አንዳንዴ በቃ ወደ እልፍኝ ግባ ብዬ ልጻፍለት እንደ ገስም ስጠይቅ አንዳንዴ አያስገባም። በቃ ሊመክረው በቃ እና ይሄ ልጅ አንደኛ ልጅም አይደለም ባዘው ይሄ ትልቅ ሰው ነው። በቤተ እንትን አልተያዘም፣ በቤተ ክርስቲያን አልተያዘም። በቤተ ክርስቲያን ቢያዝ ኖሮ መንፈሳዊ ነገሮችን እንትላል። እንደውም አንድ ቀን ምን አለ ታዩኛላችሁ እኔ አሁን ፓስተር ሆናለሁ ቅርብ ጊዜ አለ። ፓስተር መሆኑ ዝም ብሎ ነው እንዴ? ፓስተር መሆኑ እኮ ዝም ብሎ አይደለም። ፓስተር የሚሆኑ ሰዎች እኮ ስንት ዋጋ ከፍሎ ነው። እና እሱ ቲክቶክ ላይ ገብቶ እንትን ስላለ እና ኤርሚን ኦርቶዶክሶችን እንትን ማድረግ ነው ምናምን አለ። በቃ እንዴ አልኩኝ። እራሱ ከፍቶ አንድ ቀን ኦርቶዶክሶቹን አይጧ እንትን በላች ብሎ የሆነ የአዲኖ ሴል በላች ብሎ እኮ ኦርቶዶክሶቹን አንድ ቀን ሲያበሽቅ ነበረ። ግን ትላንትና ኤርሚን ይዞ ኦርቶዶክስን ከማብሸቅ ሌላ ምናምን ብሎ ውስጤ በጣም አዘነ እና እግዚአብሔር ወደ ማስተዋል ያምጣው። መቼም ይጥፋ ብለን አንጸልም። እግዚአብሔር ወደ ልቦና ይመልሰው። ከዚህ በኋላ ፍቅር ሲዝም ነው ምንድነው ቅድም መርሲ ያልሽው ወይ ወደ እሱና ወይ ወደ ስንዱ መሄድ ነው። እቺ ተማሪ የምትባለው ሴትዮዋ ጋር ወይ ወደ እሷ መሄድ ነው የቀረ ወይ እንዳልሽው አዲስ ሌላ ሃይማኖት ሲመጣ ወደዛ መሄድ ነው እስከዛ እና እንደዛም እንዳይሆን ወደ ጌታ እንዲመጣ እንዲቀበል አልተቀበለም። ያው ያጠመቁን ሰዎች እናውቃቸዋለን ያጠመቁትም እና ጌታ ማስተዋል ይስጠው። እና ኤርሚ እንደዛ እሱ ጋር ባይገባ በቃ ትላንትና እንደ ኤርሚ ለምን ገባ ልጅ ጋር በቃ ብዬ በጣም እንደ እውነት እንትን አደረገ። ውስጤ ተሰማኝ፣ በጣም ነው የተሰማኝ። ያደረገው ነገር ልክ አይደለም። ከዛ ለማምለጥ ነው ይመስለኛል ሙስሊሞቹን ሲሳደብ የነበረው። ደግሞ ሙስሊሞች ገዳዮች አይደሉም። እሱን ኤርሚን ለምን ሙስሊሞችን አትናገርም ብሎ ቆይቶ ራሱ አይ ቲንክ ትንሽ ችግር አለበት ሁሉ አልኩኝ ማይንዱ ላይ። ቢኮዝ ሙስሊሞችን ለምን አትነካም ስል ቆይቶ ሙስሊሞቹን ሲጨፈጭፍ ታያላችሁ። ራሱ እናንተ አራጅ አይደላችሁም ገዳይ አይደላችሁም ብሎ እና ምናልባት የአእምሮ ችግርም ካለ ይሄ ልጅ ይጸለይለት ባይነኝ እኔና ጌታ ይባርካችሁ። ይሄ ግፍት ከመጣው በኋላ ቀርቷል ያለው እኔ ሰምቻለሁ፣ ላይቭ ላይ ነበርኩኝ እና
ይሄ የይሁዳ መንፈስ ነው። ለጊፍት ብሎ ኢየሱስን የሚሸጥ ለጊፍት ብሎ ወንድሞቹን እንደነ አብሮ እኮ ባለፈው ወንጌል ይደፋ ምናምን ብሎ እኮ ቤት ከፍቶ አይዞ ምናምን ብሎ በቃ አበረታቶ እንደገና ተመልሶ እንደዚህ ሲሆን እኔ ጤንነት አይመስለኝም። እንጸልይለት እንግዲህ እኛ እንደ ሌሎቹ ጸበል አንወስዶም። ወደ ኢየሱስ እንግዲህ ይቅረብና ነፃ እንዲወጣ እንጸልይለታለን። መርሲ የተባረኪ። አሜን። አልምዬ ተባረክ የኔ እናት። እስራኤል ሜርሲ ደግሞ ሌሎቻችሁም በዚህ ቤት ያላችሁ ሁላችሁም ጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ያው ትላንት ቀን ሙሉ አገልግሎት ስለነበረኝ ነው ድምፄ ትንሽ የመዘጋት ነገር አለው። ግን ይህ ሰው ማለት ወንድም ዮናስ ጌታን ከመቀበሉ ጀምሮ የነበሩት ሂደቶች ነገሮቹ የስም ግንባታ የተሰራበት የስም ግንባታ ወይንም ደግሞ ያጠመቀችቱ ነብይት ከዚህ ቀደም አንዳንድ ምክንያቶች በብዙዎች ዘንድ የምታደርጋቸው ነገሮች የምትሄድባቸው የህይወት መስመሮች ደግሞም በግል ህይወቷ አንዳንድ ነቀፌታዎቿን ብዙ ሰዎች እርሷን መከተል መቀበል ስለጠፋ የስም ግንባታ የተደረገበት ለብ ምንም አይነት ትምህርት ምንም አይነት በትክክለኛው ነገር የመዳን መንገድ እንዲገባው ተደርጎ ጊዜ ተወስዶ ምክንያቱም እሱ ከማንም የሚለይ ሰው አይደለም። መጽሐፍ እንደሚል ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል ተብሎ እንደተጻፈ የኃጢአት ዋጋ ደግሞ ሞት ነው። እግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በኩል የዘላለም ሕይወት ነው ተብሎ እንደተጻፈ ሁሉ ሰው ኃጢአት ሰርቷልና ዮናስም እርሱም ኃጢአተኛ ነው። በእርግጥ ከዛ በፊት ሙስሊም ቤት ሄዷል። ከዛ በፊት ሌሎች ቦታዎችም ሄዷል። ኦርቶዶክስም ጋር ሌላም እንዲህ ያለ ወዲያ ወዲህ የሚል ሰው ነው። ሰውየው ያቋም ሰው አይደለም። ትንሽ ልጅ አይደለም። እኔ እንኳን እዚህ ሚዲያ ላይ ሳውቀው ሌሎቻችንም ስናቀው ከጸጉሩ መተከል በፊት የነበረውን እድሜ ፎቶግራፎቹን ሌሎቹን ነገሮችን አይቶ እድሜውን መገመት አይቻልም። የማስተዋል ነገር ጎሎት ወይንም ደግሞ ማገናዘብ ሰው ነው በዘፈቀደ የሚኖር ሰው ነው ብሎ ለማለት አልችልም። ምክንያቱም ሁሉም ነገር የሚያደርገው ሆን ብሎ ሂሳብ ሰርቶ ቁማር ቆምሮ በዚህ ብሎ የሚኖር ይህንን ሚዲያ ከማንም በፊት ላለፉት 13 ዓመታት ገንዘብ የሰራ የተጠቀመበት ሰዎችን በመዘርጠጥ ሰዎችን በመሳደብ ሰዎችን በማዋረድ እኔ ልጆች እንዳሉት ደግሞ በዚህ ቤተሰብ እንዳለው ሰው ሳይሆን ምንም በቃ ሊና እንደሌለው ሰው ሊናውን ሽጦ ይህንን ሚዲያ ላይ የሚናገር የነበረ ሰው ነው። እንዲህ አይነት ሰው ደግሞ ወንጌልን ሲሰማ ወንጌልን ሲቀበል በጣም ደስ ያሰኛል። እውነት ከሆነ ደግሞ እውነት ቢሆን ምክንያቱም ሐዋርያው ጳውሎስ እግዚአብሔር የምሕረቱን ብልጥግና ያሳይ ዘንድ ከኃጢአተኛ የምባለውን ዋናውን እኔን ይቅር ብሏል እያለ እግዚአብሔር በምሕረቱ ባለጠጋ እንደሆነ እግዚአብሔር ኃጢአተኞችን እንደሚወድ እድልን እንደሚሰጥ መጽሐፉ ላይ ተጽፎልናል። ይልቁንም ደግሞ ያ በክርስቶስ ቀኝ የተሰቀለ ያ ወንበዴ ያ ነፍሰ ገዳይ ለበርካታ ሰዎች መሞት ምክንያት በርካቶችን የደፈረ በርካታ ኃጢአትን በደልን የሰራ በዛ ዘመን የነበረ መንግስት እንኳን ፈልጎ በቃ ፍርድ ሊፈርድበት የተሰቀለ በእንጨት የተሰቀለ ሰው የተረገመ ነው እንደሚል የተረገመ ሰው እርኩስ የሆነ ሰው ግን በዛች ስርፍራፊ ሰከንድ ውስጥ በዛች ባለቀች ሰዓት ከጥቂት ደቂቃ በኋላ ጭኑ ተሰብሮ ሊሞት ባለበት ሁኔታ ውስጥ ሆኖ ሲሰብክ ያላየውን ምኩራብ ተገኝቶ ሰዎችን ሲፈውስ ያላየውን ከጎኑ በብዙ ግርፋት በብዙ ድካም የደከመውን ደግሞም በቁስል የሆነውን የሾህ አክሊል በአናቱ ላይ ያደረገውን የናዝሬቱን ኢየሱስን ጓደኛው ሲሰድበው ጓደኛው ሲያመናጭቀው አንተ አዳኝ ነኝ ትል የለ አንተ ክርስቶስ ነኝ ትል የለ እስቲ እኛንም ራስንም አድን እያለ ሲያላግጥበት ይሄኛው ግን በመሰበር ልብ በእውነት በመሰበር ልብ እኛስ ስላደረግነው ነገር እኛስ ስለበደልነው በደል የሚገባንን እየተቀበልን ነው። ይህ ሰው ግን ምንም ነገር አላደረገም። አሁን እንኳን በእንዲህ አይነት ሁኔታ ውስጥ ሆነ እግዚአብሔርን አትፈራምን ካለ በኋላ በዛች ሰከንድ በዛች ማይክሮ ሰከንድ ውስጥ ጌታ ሆይ በመንግስት
መጣ ጊዜ አስበኝ ባለ ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ እነሆ ዛሬ ማታ በገነት ከኔ ጋር ትሆናለህ እንዳለው ምሕረትን እንደሰጠው መጽሐፍ ቅዱሳችን ይናገራል። ስለዚህ በዚህ ሰው መምጣት ኔትወርክ የኔ ነው የሱ ነው ልክ ያለው ነው ላግ ያደርጋል አይደል? እውነተኛ መምጣት ቢሆን ከተደሰቱ ወንድማችን እስራኤል ይቆራረጣል ድምጽክ ኔትወርክ ታስተካክል ነበር ይበርቶበታል የሱ ነው አይደል? አዎ እየተሰማው አይመስለኝም እሱ እየቀጠለ ነው። ኦኬ ኔትወርክ ነው ኦኬ ኦኬ ከተወሰነች ሰዓት በኋላ የቀነኒን ፎቶ አንሱ የሚል ተደጋጋሚ ኮሜንት አይነሳም። ምንድነው ፎቶዋ ኤቭሪዌር ቲክቶክ ላይ አለ አይደል እንዴ? ምን አለ ምን ታካብዳላችሁ? በእሷ እየተጠቀመ እንደሆነ እያሳየን ነው። አንዳንድ የምትሰጡትን ኮሜንት ራሱ ይሁን እንደ ጻድቅ ለመጫወት ትሞክራላችሁ። የሞተ ሰው ፎቶ የለውም እንዴ? በፎቶ አይደል እንደ ሞተን ሰው የምናስታውሰው? ዝም ብላችሁ በቃ አጉል እንደዋል አይደል እንዴ እንትን ትላላችሁ። አንዳንዴ የምታወሩትን አስተውላችሁ አውሩ። የሐዋሳ ገብርኤል ፎቶ በጀርባ አርገክ እንደ አይነት ኮሜንት ባትጽፍ ነው የሚገርመኝ። ኤኒዌይስ እሺ መጠበቀው ሰው ነበር በተደጋጋሚ አንድ ቁጥር እየጻፈልኝ ከተመለሰ ብዬ አስቤ ነበር። አይ ቲንክ ስላላስገባሁት ሄደ መሰለኝ። አፍሪካ የሚለው አካውንት ባስገባው ደስ ይለኝ ነበር ሐሳቤ እንዳይቆራረጥ ነው። ኤኒዌይስ እሺ ሳሚ እሺ ያ you are right እሺ በዚህ መንገድ የለም አይደል አቤሌ? እሺ ከመጣ ግን አስገቡልኝ። አፍሪካ ግሪድ ነው ምናምን የሚል አካውንት አለ። የምታውቁት ሰዎች ደግሞ ሼር ብታረጉለት በጣም ደስ ይለኛል። ምን ሰማው ነገር ካለ ቢነግረን ማለት ነው። ኦኬ ስለዚህ ሁለት ቻሌንጆቼ እንዲደርሱ ትፈልጋለሁ። ለዮናስ ሞሎና ሁለት ቻሌንጆቼ እንዲደርሱ ትፈልጋለሁ። ደግሜ እናገራቸዋለሁ። ኦኬ እንግዲህ ከትናንትና ወዲያ በቤቱ ሲናገር እንደነበረው በሙሉ በአሜሪካን ሀገር ላይ ያሉ የፕሮቴስታንት ቸርቾች ግብረ ሰዶማውያን ናቸው ብሎ ሲናገር ነበር። በሙሉ ማለት ነው። እንደውም የጠቀሰውን ቃል እኔ ደግሜ አልጠቅሰውምና ያንን ስትሪም ሙሉ ስትሪሙን በእንግሊዘኛ እንዲያደርገው ጥያቄ አቀርብለታለሁ። ሙሉ ስትሪሙን በእንግሊዘኛ እንዲያደርገው ማለት ነው። ከዛ በተረፈ የኢትዮጵያ ቤተክርስቲያን ግብረ ሰዶምን ተቀበላለች። ግብረ ሰዶማውያን ናቸው የተቀበሉ አሉ። እንደገና ደግሞ ዘማሪዎች አሉ እገሌ ብዬ ስማቸው መጥራት የምችላቸው ብሏል። ከኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የቷ ቤተክርስቲያን ግብረ ሰዶማውያን እንዳሉና እንደተቀበለች ዘማሪዎችም ደግሞ እንዲታውቅ ሳይወገዙ ቤተክርስቲያን ሳታግዳቸው ቤተክርስቲያን ሳታስተምራቸው ቤተክርስቲያን ሳትቀጣቸው አባቶች ሳያናገሯቸው ተፈቅዶላቸው ህዝቡን በአምልኮ የሚመሩ ዘማሪያን እነማን እንደሆኑ ይሄንን በመረጃ እንድታቀርብ ይሄ ደግሞ ሁለተኛ ጥያቄ ነው ማለት ነው። ስለዚህ እነዚህን ሁለቱን ጥያቄዎች መመለስ አለበት። እንደ ህዝብ እንደ ወንጌል አማኝ እንጠብቃለን የነዚህን የሁለቱን ጥያቄ መልሶች። ከዛ በተረፈ ምን እንላለን? ምንም አንልም። የዚች እህት ደሟ አልወጣም።
ገዳዩ አልታወቀም። ከገዳዩዋ በላይ ደግሞ አንተም ተጠቅመህባታል። እቺን ንጹህ ነፍስ ገዳዩዋ ገድሎ ብቻ አይደለም የተደበቀው፣ አንተም ሁለተኛ ገለሃታል። ለምን? የሷን ሀቅ የሚያወጡ እውነቶች ወደ አንተ እየመጡ ነበር። የሷን ሀቅ የሚያወጡ መረጃዎች ወደ አንተ ይገሰግሱ ነበር። የፖሊስ እጅ ከመግባታቸው በፊት አንተ ጋር ነበር የሚመጡት። ስለዚህ አንተ ሁለተኛ ገዳይዋ ነህ ማለት ነው። የሷን ሞት ተጠቅመህበታል። የብፁዕ አቡነ ገብርኤል ንግግር ምክንያት ነው ያደረከው እንጂ እውነት ጌታን እንድታቂ የሳቸው ንግግር ምክንያት አይደለም። የገጽታ ግንባታ ነው ያደረከው፣ ማምለጫ ነው ያደረከው። የሳቸውን ንግግር ምክንያት ነው ያደረከው እንጂ ከዛ በፊት ዘበነ ታቦትን በኦርቶዶክሳውያን ዘንድ የተከበረው እንደሆነ ነገር የሚታየውን ታቦት ጣውላ እንጨት ብሎ አርፎታል። የዛን ጊዜ ኢየሱስ ጌታ ነው ለምን አላልክም? ይቅርታ ሰው አላስገባም፣ አንድ ሰው ብቻ ነው ከመጣ ማስገባው። አንድ ቁጥር አትጻፉ፣ ማንንም አላስገባም ደክሞኛል። የዛን ሰዓት ላይ ኢየሱስ ጌታ ነው ብሎ መቀበል ይችላል። ጌታን ለመቀበል እዚህ ፕላትፎርም ላይ ብዙ ወንድሞች ዲቤት አላደረጉም። የኦርቶዶክስ ገለባ ትምህርት በእግዚአብሔር ቃል ሜዳ ላይ አልተገለጠም። እነሱ ዲቤቶች ጌታን እንድትቀበል አላደረጉም። ሌላው ቢቀር የኦርቶዶክስ አቃቢ የተባሉት እኮ ጣውላ ነው ብሎ ታቦትን እዚህ ቲክቶክ ፕላትፎርም ላይ ሁሉ እኮ ተናግረዋል። ያ ሁሉ እንዴት ጌታን እንድታገኝ አላደረገም? እንዴት ኢየሱስ ጌታ ነው እንድትል አላደረገም? የብፁዕ አቡነ ገብርኤል ማርያም ቤዛ አትባልም የሚለው ግን ታይሚንጉ ገጠመልክ። ጌታን ተቀበልኩኝ መደበቂያ ድራማ ሆነ ማለት ነው። ለምን? እሷ የሞተችበት ምክንያት በጠቅላላ ፖሊስ እጅ ሳይገባ ቀድሞ አንተ እጅ ይገባ ነበር። ከዛ የተነሳ የደረሰብህን ታውቃለህ። ከደረሰብህ ለማምለጥ ስትል ጌታን ተቀብያለሁ አልክ ማለት ነው። ስለዚህ የቀነኒን መሞት አንተም ተጠቅመህበታል። ገዳዩ እንዳለ ሆኖ ሁለተኛ ገዳዩ አንተ ነህ። የቀነኒ ባን የተደረገው አካውንት ውስጥ ገብታችሁ በቀን እኮ 3 እና 4 ፖስት እኮ ነው የሚፖስተው ስለ ቀነኒ። ጌታን ከተቀበለ በኋላ አፌን በዳቦ አብሱ አይደለም የሚባለው? አንድ ፍትህ ለቀነኒ የለም፣ አለቀ ደቀቀ፣ ፋይሉ ተዘጋ። ኦፍ ኮርስ በምድራችን ላይ ያሉ ባለስልጣናት በብዛት በጌታ ናቸው። ሌላው ቤተ እምነት ሌላ ትርጉም ቢሰጠውም ማለት ነው። we don't care about that። ያንን ያመለጠ የመሰለው ጌታን ተቀብያለሁ በማለት ነው። ከጠየኩህ 2 ጥያቄዎች ውጪ ሌታሲ ኢትዮጵያ መግባት የምትችል ከሆነ ሪሰንትሊ የቀነኒ ኬዝ መጨረሻ እልባት ሳያገኝ ኢትዮጵያ መግባት የምትችል ከሆነ ብናይ ደስ ይለናል። ይሄንን ረስቸው ነበር። ከዛ በተረፈ ህዝቤን ግን አታስለቅስም፣ ህዝቤን አታሳዝንም፣ ህዝቤን በየጓዳው ልቡን አታወርድም።
አለቀ በቃ። ስለዚህ ወገኖች ኤኒቲንግ ሃፕንስ ዋይዝ እንሁን፣ አንቸኩል። ነገሮችን ከግራ ወደ ቀኝ ለማየት እንሞክር። መጀመሪያም ጌታን አልተቀበለም። ጌታን ቢቀበል ከአማኞቹ ጋር ህብረት ያደርግ ነበር። እለት እለት ራሱን በእግዚአብሔር ፊት ያሳድግ ነበር። ወደ ቸርች ሂድ፣ በወንድሞች ህብረት መካከል ተገኘ ሲባል እሺ ይል ነበር። ስለዚህ እንዳልኳችሁ ነው። የዛሬን አስቀምጡት፣ የትላንትን አስቀምጡት፣ ነገና ከነገ ወዲያ የሚሆኑትን አስቀምጡ፣ ከዛ አገናኟቸው። እነዚህን ይህንን ጥበብ ተጠቀሙ፣ ስፔሻሊ ፕላትፎርም ላይ እስካላችሁ ድረስ ማለት ነው። ይሄ የኔ የመጨረሻ ምክሬ ይሆናል። እንግዲህ የምጠብቀው ሰው አልመጣም እስካሁን እና እንቀጥላለን ማለት ነው። ጌታ ቢፈቅድ በህይወት ብንኖር መጨረሻ ላይ የሚወስነውን ውሳኔ ደግሞ ጠቆም ባደረኳችሁ ምክንያት እንደው እኔ ርዕስ ይዤ ባልገባበትም እንኳን ስለነገርኳችሁ ኦልሬዲ ከዚህ በኋላ የሚሄድበት መንገድና እየተደራደሩት ያሉት ሰዎች የሚያደርሱት አቅጣጫ ላይ ሲደርስ ዛሬ ያወራነውን አስታውሱ ለማለት እወዳለሁ ወገኖች። እንግዲህ ጌታ በረዳን መጠን ጥሩ ቆይታ አድርገናል ብዬ አምናለሁ። ጌታ ቢፈቅድ በህይወት ብንኖር በፊታችን ባሉ ቀናቶች እንገናኛለን። እንግዲህ እስራኤል ላንተ ብዬ ቁጭ ብዬ አላድርም፣ ኔትወርክ ካይሰራም ነበር። ሁላችሁም እንደየሰዓት አቆጣጠራችሁ መልካም ውሎ፣ መልካም አዳር፣ መልካም ጊዜ ይሁንላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም ደስ የሚለው ልክ ከኔ ቤት ስትወጡ የኔ ቤት ተይዞ ቤት ተከፍቶ ታያላችሁ። በአመት አንዴ ነው ቤት የምከፍተው። በአመት አንዴም ስከፍት የብዙዎች ርዕስ ነኝ። ይሄ የእግዚአብሔር ሞገስ ነው። ምን ታደርጉታላችሁ? ይሄ የእግዚአብሔር ጸጋ ነው። ምንም ማድረግ አይቻልም። ዞር በሉ ልላችሁ ፈልጌ። ዞር ስትሉ ሜርሲና የሜርሲ ቤት ርዕስ ነው። እንግዲህ ሞገሱን ካፈሰሰብን ምን እንላለን? ተባረኩ። ጌታ ኢየሱስ ይባርካችሁ። ቻው።